ብሮክ ዊዝ ስኬርሲቲ ተብሎ ይጠራል። ብሮክ ዊዝ ስኬርሲቲ። ይህ ማለት በተለይ ከ20ዎቹ እድሜ በታች ያለን ከሆነ ይህ አይነት ካይንድ ኦፍ ዋይ ኦፍ ላይፍ ነው ያለን። ምንድነው ይህንን ቀለል ባለ መንገድ ስንገልጸው ዳት ሚንስ ብሮክ ዊዝ ስኬርሲቲ የሚለው ማለት ነው። ዳት ሚንስ ኖ መኒ ፕላስ ኔጌቲቭ ማይንድሴት ተብሎ ይጠራል። ምን ማለት መሰላችሁ? አክቹዋሊ የሆነ ወይም አካውንታችን ላይ በቂ የሚባል ገንዘብ የለንም። ፕላስ ቱ ዛት ደግሞ ምንድነው እኛ ምን ጥሩ እንዳልሆን ለራሳችን ያለን አመለካከት ሊሆን ይችላል። ከኛ ውጭ ያለን ኤክስተርናል የሆነ በሪ ሊሆን ይችላል። ጥሩ እንዳልሆነ አድርገን የምንወስድ ከሆነ ይሄ ብሮክ ዊዝ ስኬርሲቲ ተብሎ ይጠራል። ይሄ እጅግ በጣም አደገኛ ነው። እዚህ ደረጃ ላይ ካለ አንደኛ ፊውቸርን ወይም ወደፊት ምንድነው ፖዚቲቭ በሆነ መንገድ ስለማንመለከት ምንድነው አማራጮችን ኦፖርቹኒቲዎችን ማየት አንችልም። ሁለተኛ ላይፍ ፌር እንዳልሆነች የምንመለከትበት አይነት መንገድ ነው። ስለዚህ የመጀመሪያው ካስተዋላችሁ የመጀመሪያው ዋይ ኦፍ ላይፍ እንደውም አብዛኛው እኛ ሀገር ላይ በጣም በብዛት የሚስተዋለው ማለት ነው ዳት ሚንስ ብሮክ ዊዝ ስኬርሲቲ ካይንድ ኦፍ ላይፍ ስታይል ያለ ማለት ነው። ገንዘቡ ወይም አካውንታችን የለንም። ሁለተኛ ደግሞ ማይንድ ሴታችንም ዳት ሚንስ ኔጌቲቭ የሆነ ኮምፕሌን ማድረግ፣ ብሌም ማድረግ፣ ፌር አለመሆኑን እኛ ምንም ማድረግ እንደማንችል አይነት የምንወስድ ከሆነ ዳት ሚንስ ብሮክ ዊዝ ስኬርሲቲ ካይንድ ኦፍ ተብሎ ይጠራል ማለት ነው። ይሄ በጣም አደገኛ ነው። እዚህ ደረጃ ላይ ካለን ልንወጣ የሚገባንና በጣም ወደፊታችንንም የሚያጨልም አይነት ላይፍ ስታይል ስለሆነ ልንወጣ የሚገባበት ነው ማለት ነው። ኦልራይት ነምበር 2 ሁለተኛ